ጠቅላይ ሚኒስትር አብይ አህመድ የሃያኛው የብሔር ብሔረሰቦችና ህዝቦች ቀን ሲከበር ኢትዮጵያ ከጨለማ ወደ ንጋት እየተሸጋገረችበት ያለችበት ልዩ ወቅት ነው ሲሉ ገልጸውታል። ይህ ጊዜ ኢትዮጵያውያን የታላቁ የኢትዮጵያ ህዳሴ ግድብን በአንድነት ያጠናቀቁበት፣ ማዕድናቸውን አውጥተው መጠቀም የጀመሩበት፣ በቱሪዝም ዘርፉ ሰፊ መዳረሻዎችን ማልማት የቻሉበትና በኢኮኖሚ ትልቅ እድገት እያስመዘገቡ ያሉበት ጊዜ ነው ብለውታል። ይህ ጊዜ ልዩ ያደርገዋል የብሔር ብሔረሰቦችና ህዝቦች ቀን መከበሩ ነው ያሉት። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ የተከበረውን 20ኛውን የብሔር ብሔረሰቦች እና ህዝቦች ቀን ምክንያት በማድረግ መልእክታቸውን አስተላልፈዋል። ባስተላለፉት መልእክትም ኢትዮጵያን ለማጽናት ጥሪን አቀርባለሁ ነው ያሉት። ኢትዮጵያ ያላትን የማደግ ዕድል በመመልከት በጋራ በመደመር መንፈስ መስራት እንደሚገባም ጠቁመዋል። ችግሯን ብቻ ሳይሆን የኢትዮጵያን አቅሟንም መመልከት ያስፈልጋል። ይህንን አቅሟን እንድታወጣ ደግሞ በጋራና በትብብር በመደመር እሳቤ መስራት ይገባናል ብሏል። ለሌሎችም ለዓለም ህዝብም የሚታመንለትና አፍሪካ በአሁኑ ሰዓት እየፈለገች ያለችውን ብልጽግና ለማሳካት ኢትዮጵያ እንደ ምሳሌ ያንን በጋራ በማሳካት ልታሳይ እንደሚገባም እንደዚሁ ያነሱት ጉዳይ ነው። ህብረ ብሔራዊነትን ማጠናከር፣ አቃፊነትን በጋራ መተግበርም ተገቢ ስለመሆኑ እንደዚሁ እየጠቀሱበት ነበር በመልእክታቸው። ከዛም ጎን ለጎን በተለይ ኢትዮጵያ የባዕዳንን ክፋት በመለየት ሰላምን ማጽናት ይገባታል። እርስ በርስ በመተሳሰር ባዕዳንን በማራቅ ሰላምን በማጽናት ንግግር በማድረግ ለጋራ ኢትዮጵያዊነት በጋራ መስራት ይገባናል ሲሉ መልእክታቸውን አስተላልፈዋል። የተወደዳችሁ ይህንንና ሌሎች ዘገባዎቻችንን ማግኘት ከፈለጋችሁ በዜና ኢትዮጵያችን የኢቢሲ.ስትሪምን በመቀላቀል እንድታገኙ ትጋብዛለሁ። ሮዛ መኮንን ነኝ። ሰላም።